ሞቱ ማዘሩ ሞቱ። ምን ሆኖ ነው? ቆይ ታመው ነበር እንዴ? ልዕልት አልታመሙም። ከትናንት ወዲያ አግኝቻቸው ነው። እሳቸውን ሳይሆን ልጆቻቸው በጣም ተረብሸናል ሲሉኝ ነበር። ደንግጦ ይሆናል። አደባባይ ወጥቶ ማያውቁ ሴት፣ ለፍቶ አዳሪ ሴት ኢየሱስ ክርስቶስ በለፉ በሰሩ ስራ በሰሩ የልጅ ልጆቻቸውን ባሳደጉ። እኔ ግን እስካሁን እኮ ውስጤ ሊያምንልኝ አልቻለም። ልዕልት ምንም ውስጤ ማለት ይሄ ነገር ታውቂያለሽ፣ ማለቅ ሰው ለእናቴ ነበር። እናቴ ቤት ውስጥ ቁጭ ብለው ልጆችሽን ማሳደግ ካልቻልሽ ራስሽን አጥፊ ስባል እናቴ ታማ ተኝታ ነበር። አዎ የሀኒ እናት ሞቱ እየተባለ ነው ጋይስ። ያቺ የአራሷ እናት ወይኔ በቅዱስ ገብርኤል ገደሏቸው፣ ነጠቋት። እናቷን ነጠቋት። ሚዲያ ላይ እኮ ወጣ እኮ የምታወራው ጨንቋት እኮ ነው። ልጅቷ ጨንቋት እኮ ነው። መንፈስ ቅዱስ ማለት ምንም ህመም የለባቸውም። ያንን ነገር ምንም ነገር በኋላ ምንም ነገር ይህንን ከዛም ሆነ ፖስትፓርተም ላይ ናት። ደግሞ ህፃን ልጅ አለ። በኢየሱስ ክርስቶስ እኔ አላመንኩም ነበረ። ማምኖ ሰው ነው ማለት የዚህ ታዋቂ ሰው ነው፣ የዚህ ሰፈር የዚህ ሀገር። ምን አረገች እንጂ ልጅ ንገሩኝ፣ ምን አጠፋች? ምን አጠፋች እች ልጅ? ምን አጠፋች? እንዲህ አራሷን ቢገሏት። አራስ እኮ በነገራችን ላይ አራስና ሙሽራ ጉድጓዳቸው ክፍት ነው ይባላል። ሊሞቱም ይችላሉ። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። መግቢያ ላይ እንደሰማችሁት እንግዲህ በጣም ያሳዝናል። ሰሞኑን ምጧን ላይ ያደረገች ተብሎ ህዝቡ ሲወርድባት ሲረግማት የነበረው በድንገት እናቷ ህይወታቸው አለፈ ማለት ነው። በጣም ያሳዝናል፣ ልብ ይነካል። እድሜ በአጭር ቀን ወይኔ ጉዴ፣ ወይ ጉዴ፣ ወይ እድሜ አጭር ስጠኝ፣ ወዮ ጉዴ፣ ወዮ ጉዴ፣ አትንኪያትተኛ ከንፈረኛ ጥፎባሸግባው በአጭር ነገር እናትሽ ሰንጥቃትሽ እንግዲህ ይሄን ቪዲዮ አሁን የሰማችሁትን ህዝቡ እያንሸራሸረው ይገኛል። ሊመርቋት ወልዳ ሆስፒታል ሲገቡ እኔ እናትሽ ልትሰንጠቅ እኔ እንትን ልሆን ብለው እድሜ በአጭር ቀረ ወይኔ ብለው የተናገሩትን ሰምታችኋል። እና ሴት ልጅ ከተወለደች ትሞታለች ተብላ ነው ወይ? ኮሜንት ላይ ምንድን ነው ምን ማለት ነው እድሜ በአጭር ቀረ ያሉት? ምን ታይቷቸው ነው? ምን ማለታቸው ነው ብለው ብዙ ሰው ኮሜንት ላይ እንትን እያለ ነው። እንግዲህ እናትየው አርፈዋል፣ ሳይታመሙ ምንም ሳይሆኑ በሰላም ጸጥ ብለው ነው ያረፉት ተብሏል። በጣም ያሳዝናል። እግዚአብሔር መጽናናቱን ይስጥሽ እህታችን። እንግዲህ ይሄ ሰሞን ሲወረድባት ነበረ ማለት ነው። ስትረገጥ ነበረ ከትላልቅ እስከ ትናንሽ ሚዲያ ኢትዮጵያን እንዳለ ብዙዎች ተነስተውባት ነበረ። ምክንያቱም እንዴት ላይቭ ላይ ምጥሽን ላይቭ ላይ እንዴት ታሳያለሽ? ምን ጉድ ነው ተብሎ ህዝብ በቃ በጣም ተቆጥቶ ነበር። ባህላችንም ነውራችን ነው፣ ባህላችን አይደለም ይሄ ነገር በጣም ቆሻሽነት ነው ምናምን ብሎ ያው ሰው ሲወርድባት የሰው አፍ በጣም ከባድ ነው እናንተ። በተለይ ይሄ ቲክቶክ ላይ ያለ አፍ ሰውን ይበላል። ቲክቶክ ሰውን ይበላል። ቲክቶክ ላይ ያለ ቡዳ እግዚአብሔር ይገስጸው። እውነቴን ነው የምለው። እና ሰሞኑን በዚህ የተወረደባቸው ነበረ። እንግዲህ በአሁኑ ሰዓት ላይ ህይወታቸው እንዳለፈ ዛሬ ተነግሯል። በጣም ያሳዝናል። እሷም አራስ ናት፣ ገና ከወለደች ወር ያልሞላት ህፃን ልጅ ነው የያዘችው።
በድንገት እናትን ማጣት አይደለም በስደት ላይ እንኳን ምንም አይነት ነገር ቢሆን እንዲህ አይነት አራስ ላይ ሆናችሁ ክፉ ነገር መስማት በጣም የሰው ቅስም ይሰብራል ማለት ነው። እሷን በአጸደ ገነት ያኑርልን እናታችንን። እንግዲህ ለቤተሰብ መጽናናትን ያድልልን። አንዳንዴ ምንድነው እኔ ሳስበው ቲክቶክ ላይ መውጣት ጥሩ አይደለም። እውነቴን ነው የምላችሁ። ቲክቶክ ላይ የምናውቃቸው ታዋቂ ሰዎች ብዙ ጊዜ አይበረክቱም። እግዚአብሔር ይገስጸው ከእንደዚህ አይነት መንፈስ ማለት ነው። እውነት በጣም ያሳዝናል ማለት ነው። እንዲህ አይነት መንፈስ በጣም ብቻ ከባድ ነው እና ስለ አዶናይ ደግሞ አዶናይ እንግዲህ በአሜሪካ የዲያስፖራ ፕሮግራም ላይ አምባሳደር ሆኖ ተመርጧል ማለት ነው። አሁን በሚካሄደው ማለት ነው እና የዲያስፖራ አምባሳደር ሆኖ አዶናይ ተመርጧል። እንኳን ደስ አላችሁ አዶናይ በርታ፣ አሁንም ወደፊት ቀጥልበት እላለሁ። ለሞተችው ደግሞ እናት በአጸደ ገነት። ግን አንዳንድ ጊዜ ቲክቶክ ላይ የምናያቸው ነገሮች የምንሰማቸው ነገሮች የአንዳንድ ሰዎች ምላስ ሰውን ይሰብራል። እንግዲህ እኚህ እናት አልታመሙም እየተባለ ነው። ምንም አልታመሙም፣ ምንም አልሆኑም። በድንገት ነው ህይወታቸው ያለፈውን የተባለው። ሳይታመሙ ደንግጠው ነው የሚባለው። ሰሞኑን ሚዲያ ላይ በሚወራው በሚደረገው ነገር በጣም ደንግጠዋል እና አልቅሰው ነበረ። ምን ባደረግኩ ነው ብለው በጣም አዝነዋሉ። እንግዲህ ሁል ጊዜ በልጃቸው እኚህ እናት ታዋቂ ናቸው። ከልጃቸው ጋር ቪዲዮ ሁሌ ነው የምናገኛቸው ቲክቶክ ላይ። ቤተሰቡ በሙሉ ህፃኖች ልጆቿ ሳይቀሩ በቲክቶክ እናያቸዋለን። እኚህን እናት ማለት ነው። አዛውንት እናት፣ የሚያሳዝኑ ምስኪን እናት፣ ምርጥ እናት ናቸው። አሁን ደግሞ ይሄን ነገር መስማት በጣም ያሳዝናል። እንግዲህ አፋችሁ መርዝ ነው። ቲክቶክ ላይ ያላችሁ ሰዎች እንጃ፣ የቲክቶክ ቡዳ መድኃኒት የለውም። እውነቴን ነው የምለው። ስንት ሰው በላብን። ስንት ቲክቶክ ላይ የምናውቃቸው ሰዎች ህይወታቸው አለፈ። ለማን ቤት እንላለን። በድንገት መርዝ ነገር አትርጩ ባካችሁ። መጥፎ ክፉ ንግግር አትርጩም። በቃ እንዴት ሳስታለች እንደ ስህተት አይታችሁ መተው ነው። ወዳ ፈቅዳ ነው። ከፈለገች ልብሷንም ገልባ ሁሉን ነገሯንም ታሳይ ከፈለገች አይደለም እዛ ምጡን ቀርቶ ማለት ነው። እና እሷ ከወደደች ምንም አያገባንም። ዝም ብትሉ ይሻላል። መርዝ ንግግር፣ መጥፎ ንግግር መናገር ያሳዝናል። እንደዚህ ቤተሰብን ይጎዳል። በድንጋጤ ሳይታመሙ እኚህ እናት በሰሞኑ በተፈጠረው ነገር ነው እንግዲህ ህይወታቸው ሊያልፍ የቻለው። ግፍታቸው ጨምሮ ስኳራቸው ጨምሮ ነው ህይወታቸው ያለፈው እየተባለ ይገኛል ማለት ነው። በድንገት እግዚአብሔር ይሰውራችሁ፣ ይሰውረን ከእንደዚህ አይነት ሞት አደጋ። መድኃኒዓለም ይሰውረን። እናታችን ነፍሳቸውን በአጸደ ገነት ያኑረው እግዚአብሔር አምላክ። በጣም አዝነናል። መርዝ የምትረጩ ሰዎች እባካችሁ ከራሳችሁ ተቆጠቡ። ላለው ፈጣሪ ልቦና ይስጠን። ቲክቶክ ላይ ያላችሁ ህመምተኞች እግዚአብሔር ይማራችሁ እውነት